በአሜሪካ የፖለቲካ ታሪክ ውስጥ ታይቶ በማይታወቅና እጅግ አስደንጋጭ በሆነ መልኩ በስልጣን ላይ የሚገኙ ፕሬዝዳንት የግል የንግድ ጥቅማቸውን ከሀገር ብሔራዊ ደህንነትና የንግድ ፖሊሲ ጋር ሲያቆራኙ የሚያሳይ አዲስ ምዕራፍ ተከፍቷል። በቅርቡ በኒውዮርክ ታይምስ ይፋ የሆነው መረጃ እንደሚያመለክተው የፕሬዝዳንት ዶናልድ ትራምፕ ይዞታ የሆነው የንግድ ተቋም ከደቡብ ኮሪያው ቤዝ ግሩፕ የ$2 ሚሊዮን ክፍያ ተቀብሏል። ይህ ክፍያ በአንደኛው እይታ ተራ የንግድ ልውውጥ ቢመስልም በውስጡ ግን የአሜሪካን ሕገ መንግሥታዊ ስርዓት የሚንድ የፍትህ ተቋማትን ገለልተኝነት ጥያቄ ውስጥ የሚከትና የዋይት ሃውስን ክብር ለሽያጭ ያቀረበ ታላቅ የፖለቲካ ቁማር ሆኖ ተገኝቷል። ይህ ድርጊት በአሜሪካ የሕግ ባለሙያዎች፣ የታሪክ ተመራማሪዎችና የፖለቲካ ተቃዋሚዎች ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ሀገሪቱ ወደ አምባገነናዊ የጥቅም ትስስር እየተንሸራተተች መሆኑን የሚያሳይ ቀይ መብራት ሆኖ ተመስግቧል። ይህ የ$2 ሚሊዮን ክፍያ ይፋ የሆነው በትራምፕ ዓመታዊ የፋይናንስ መግለጫ ላይ ሲሆን ኩባንያው ክፍያውን ተመላሽ የማይደረግ የልማት ክፍያና የፍላጎት ደብዳቤ ውጤት እንደሆነም ገልጾታል። ሆኖም ይህ ክሪፕቲክ ወይንም ግልጽ ያልሆነ መግለጫ ከበስተጀርባው ያለውን እውነተኛ ሴራ ለመሸፈን የተደረገ ሙከራ እንደሆነ ብዙዎች ይስማማሉ። ክፍያውን የፈጸመው ቤዝ ግሩፕ በስሩ የሚገኘው ኮሪያ አልሙኒየም የተሰኘው ኩባንያ በአሜሪካ የንግድ ሚኒስቴር ጥብቅ ምርመራና ቅጣት እየተጣለበት ባለበት ወቅት ይህንን ገንዘብ ለፕሬዝዳንቱ ኩባንያ መላኩ ድርጊቱን ከቀጥተኛ ጉቦ ጋር የሚያመሳስለው ያደርገዋል። የአሜሪካ የንግድ ሚኒስቴር ይህ ኩባንያ ከቻይና የሚመጣን አልሙኒየም የደቡብ ኮሪያ ምርት በማስመሰል ወደ አሜሪካ በማስገባት ሕገወጥ የንግድ ተግባር ላይ ተሰማርቷል በሚል ከፍተኛ ታሪፍ ጥሎበት ይገኛል። እንዲህ ባለ የህልውና አደጋ ውስጥ ያለ ድርጅት ለፕሬዝዳንቱ የግል ኩባንያ በሚሊዮን የሚቆጠር ዶላር መላኩ የፍትህ ሂደትን በገንዘብ ለመግዛት የተደረገ ግልጽ ሙከራ እንጂ ሌላ ሊሆን አይችልም። ይህ የገንዘብ ዝውውር በአሜሪካ ሕገ መንግሥት ውስጥ የሚገኘውንና ኢንቮልቭመንት ክላውስ ተብሎ የሚታወቀውን ድንጋጌ በቀጥታ የሚጋፋ ነው። ይህ ድንጋጌ ማንኛውም የፌዴራል ባለስልጣን በተለይም ፕሬዝዳንት ከውጭ ሀገር መንግስታት ወይንም ድርጅቶች ምንም አይነት ስጦታ፣ ክፍያ ወይንም ጥቅም እንዳይቀበል ይከለክላል። የዚህ ሕግ ዓላማ ፕሬዝዳንቱ ለሀገር የሚወስኑት ውሳኔ በግል ጥቅማቸው ወይንም በውጭ ኃይሎች ፍላጎት እንዳይበከል ለመከላከል ነው። ትራምፕ ግን ይህንን የሀገሪቱን የመሠረት ድንጋይ በመናቅ ዋይት ሃውስን ወደ ግል የንግድ ድርድሮች ማዕከልነት ቀይረውታል። የቤዝ ግሩፕ ሊቀመንበር ኪም ሱንግ ጂፕ ከትራምፕ ቤተሰብ ጋር ያላቸው ግንኙነት የቆየና የጠነከረ ነው። የትራምፕን ወይን ወደ ደቡብ ኮሪያ ከማስገባት ጀምሮ የፕሬዝዳንቱን ልጅ ኤሪክ ትራምፕን በሴኡል የታላቅ ድግስ እስከ ማስተናገድ ደርሰዋል። እነዚህ ግንኙነቶች በሙሉ የሚከናወኑት የአሜሪካ መንግሥት በኩባንያው ላይ የንግድ ጦርነት እያካሄደ ባለበት ወቅት መሆኑ በፕሬዝዳንቱ የግል ጥቅምና በሀገሪቱ የንግድ ፖሊሲ መካከል ያለውን ግጭት አደገኛ ደረጃ ላይ ያደርሰዋል። የፕሬዝዳንቱ ወገኖችና የትራምፕ ድርጅት ጠበቆች ክፍያው ለጎልፍ ሜዳ ፕሮጀክት የተደረገ ሕጋዊ ስምምነት ነው በሚል ሊከላከሉ ቢሞክሩም ይህ መከራከሪያ ግን በብዙ ምክንያቶች ውድቅ እየተደረገ ነው። በመጀመሪያ ደረጃ የተጠቀሰው የጎልፍ ሜዳ ፕሮጀክት እስካሁን በይፋ ያልተገለጸና ምንም አይነት ግንባታ ያልተጀመረበት ምናባዊ ፕሮጀክት ነው። በሁለተኛ ደረጃ የፕሬዝዳንቱ ልጅ ኤሪክ ትራምፕ በሴኡል ከኩባንያው መሪዎች ጋር ባደረገው ስብሰባ ላይ የተነሱት ነጥቦች ስለ ንግድ መስፋፋትና ስለ ሀገራቱ የንግድ ግንኙነት መሆናቸው የጎልፍ ሜዳው ጉዳይ ለፖለቲካዊ ተጽዕኖ መሸፈኛ እንደሆነ ያረጋግጣል። አንድ የንግድ ድርጅት መሪ ከፕሬዝዳንቱ ልጅ ጋር ስለ ንግድ ፖሊሲ እየተወያየ በሌላ በኩል ደግሞ ለፕሬዝዳንቱ ኩባንያ በሚሊዮን የሚቆጠር ዶላር የሚልክ ከሆነ ይህ ፔይ ቱ ፔይ ወይንም ከፍለ ተጠቃሚ መሆን የሚባለው የአጸያፊ ሙስና ተግባር መገለጫ ነው። ይህ ክፍያ በትራምፕ ላይ የሚነሳውን የተቃውሞ ማዕበል አዲስ ምዕራፍ ላይ አድርሶታል። በአሜሪካ ታሪክ ውስጥ የነበሩ ፕሬዝዳንቶች እንዲህ አይነት የጥቅም ግጭቶችን ለማስወገድ ከፍተኛ ጥንቃቄ አድርጉ ነበር። ሮናልድ ሬገን እና ጆርጅ ቡሽ የግል ሀብታቸውንና ኢንቨስትመንቶቻቸውን ለገለልተኛ አካል አሳልፈው በመስጠት ሕዝቡ በውሳኔዎቻቸው ላይ ጥርጣሬ እንዳይኖረው አድርገዋል። ትራምፕ ግን ይህንን ታላቅ እሴት በመጣል የፕሬዝዳንትነት ስልጣናቸውን ለግል ብልጽግና መጠቀሚያነት ዋነኛ መሳሪያ አድርገውታል። ይህ ደግሞ በሕዝቡ ዘንድ በመንግሥት ተቋማት ላይ ያለውን እምነት የሚሸረሽርና አሜሪካ በዓለም መድረክ ያላትን የሞራል ልዕልና የሚያሳጣ ነው። የውጭ ሀገር ኩባንያዎች ለአሜሪካ ፕሬዝዳንት ገንዘብ በመክፈል የፖሊሲ ለውጥ ማምጣት እንደሚችሉ ካመኑ የአሜሪካ ዲሞክራሲ በገንዘብ ለሚገዛ ማንኛውም አካል ክፍት ሆኗል ማለት ነው። ከዚህም በላይ ትራምፕ ባለፈው ዓመት ብቻ ከውጭ ሀገራት የንግድ ምንጮች $125 ሚሊዮን ገቢ መሰብሰባቸው
ጉዳዩ ከአንድ ኩባንያ ጋር ብቻ የተያያዘ አለመሆኑን ያሳያል። ከሳውዲ አረቢያ፣ ከኳታር፣ ከኦማንና ከሌሎችም ሀገራት ጋር የተደረጉት የሪል ስቴትና የሆቴል ስምምነቶች ዋይት ሃውስን የዓለም አቀፍ የቢዝነስ ደላሎች መመላለሻ አድርገውታል። በተለይም በክሪፕቶ ምንዛሬ በኩል ያገኙት 1.4 ቢሊዮን ዶላር ገቢ ፕሬዝዳንቱ ከቁጥጥር ውጪ የሆነ ግዙፍ ሀብት በስልጣን ላይ እያሉ እያከማቹ መሆኑን ያሳያል። ይህ ደግሞ ሕግ አውጪው አካልና ፍርድ ቤቶች በፕሬዝዳንቱ ላይ ያላቸውን የቁጥጥር ስልጣን በእጅጉን ያዳክመዋል። አንድ ፕሬዝዳንት ከአገሪቱ በጀት በላይ የግል ሀብት ካለውና ይህ ሀብቱ ከውጭ ኃይሎች ጋር የተቆራኘ ከሆነ ለሕዝብ ተገዥነቱ ቀርቶ ለገንዘብ ምንጮቹ ታማኝ መሆኑ አይቀሬ ነው። የደቡብ ኮሪያ አልሙኒየም ጉዳይ ደግሞ የዚህን ሙስና አደገኛነት በተግባር ያሳያል። ኩባንያው በአሁኑ ወቅት በአሜሪካ የአልሙኒየም አምራቾች ከፍተኛ ክስ እየቀረበበት ይገኛል። የአሜሪካ ኩባንያዎች የደቡብ ኮሪያ ድርጅቶች የቻይናን ምርት በማስገባት የአሜሪካን ሰራተኞች ሥራ እያሳጡ ነው በሚል ቅሬታቸውን እያሰሙ ነው። ፕሬዚዳንት ትራምፕ አሜሪካ ትቅደም በሚል መፈክር የሀገር ውስጥ ኢንዱስትሪዎችን እጠብቃለሁ እያሉ በጓሮ በር ግን የእነዚህኑ አምራቾች ጠላት ከሆነው የውጭ ድርጅቶች በቢሊዮን የሚቆጠር ዶላር መቀበላቸው ንግግራቸውና ተግባራቸው ምን ያህል የተራራቁ መሆናቸውን ያሳያል። ይህ ድርጊት የአሜሪካን ሰራተኞችና አምራቾች ክህደት እንደመፈጸም ይቆጠራል። የንግድ ሚኒስቴር ባለሥልጣናት ምንም እንኳን ገለልተኛ ነን ቢሉም በዋናው አለቃቸው ማለትም በፕሬዝዳንቱ ከሚመረመረው ድርጅት ጋር የጥቅም ትስስር እንዳላቸው እያወቁ ፍጹም ገለልተኛ ውሳኔ ያስተላልፋሉ ብሎ ማሰብ የፖለቲካ የዋህነት ነው። ይህ ሁኔታ በአሜሪካ የሕግ ስርዓት ላይ የፈጠረው ተቃውሞ እጅግ የበረታ ነው። የሕግ ፕሮፌሰርና የፍትህ ተሟጋቾች እንደሚሉት ይህ ድርጊት ፕሬዝዳንቱ በስልጣናቸው ተጠቅመው የግል ሀብት ማከማቸታቸውን የሚያረጋግጥና ለክስ ጭምር ሊያበቃ የሚችል ከባድ ወንጀል ነው። የሪፐብሊካን ፓርቲ አባላት ሳይቀሩ ይህ አይነቱ ግልጽ የጥቅም ግጭት በፓርቲው የንግድ ፖሊሲ ላይ ያለውን ተአማኒነት እንደሚጎዳው በምስጢር ስጋታቸውን እየገለጹ ነው። ጉዳዩ ወደ ፍርድ ቤት የሚያመራ ከሆነ ፕሬዝዳንቱ የንግድ ምስጢር በሚለው የደበቋቸው ብዙ አስደንጋጭ መረጃዎች ሊወጡ እንደሚችሉ ይጠበቃል። ይህ ደግሞ በዋይት ሃውስ ውስጥ ያለውን የሙስና ስር የሰደደ ባህሪ ለዓለም ሕዝብ ይፋ ያደርገዋል። የዚህ ውዝግብ ስፋትና ጥልቀት ከአንድ ኩባንያ የገንዘብ ዝውውር ባለፈ የአሜሪካን የፖለቲካ ስነ ምግባርና የአመራር ታሪክን ወደ አዲስና ጨለማ ምዕራፍ የገፋ ክስተት ነው። ፕሬዝዳንት ዶናልድ ትራምፕ ይህንን የ2 ሚሊዮን ዶላር ክፍያ ከደቡብ ኮሪያው ቤዝ ግሩፕ የተቀበሉበት መንገድ የንግድ ስምምነትን ሽፋን ያደረገ የፖለቲካ ደላላነት ይመስላል። በታሪክ እንደታየው የአሜሪካ ፕሬዝዳንቶች ከውጭ አገር መንግስታት ጋር በሚኖራቸው ግንኙነት ረገድ እጅግ ጥንቁቅ ነበሩ። ነገር ግን ትራምፕ ይህንን ጥንቃቄ ወደ ጎን በመተው የዋይት ሃውስን ስልጣን ከግል ኩባንያው ትራምፕ ኦርጋናይዜሽን ጋር በማቆራኘት አገሪቱን ለውጭ አገር ተጽዕኖ አጋልጠው ሰጥተዋል። ይህ ድርጊት በአሜሪካ የዲሞክራሲ ስርዓት ውስጥ ትልቅ ስንጥቅ የፈጠረ ሲሆን የሕግ የበላይነት በገንዘብ ኃይል ሊሸረሸር እንደሚችል ለዓለም ሕዝብ አስከፊ ትምህርትን ሰጥቷል። የቤዝ ግሩፕና የኮሪያ አልሙኒየም ግንኙነት ከትራምፕ ቤተሰብ ጋር ያለው ቁርኝት እጅግ የረቀቀ ነው። ኩባንያው በ2017 ጀምሮ የትራምፕን ወይን ወደ ደቡብ ኮሪያ በማስገባት የጀመረው ወዳጅነት ዛሬ ወደ ሚሊዮኖች ዶላር የጥሬ ገንዘብ ዝውውር ማደጉ የአንድን ፕሬዝዳንት ወዳጅነት በገንዘብ ለመግዛት የተደረገ የረጅም ጊዜ ስትራቴጂካዊ ኢንቨስትመንት መሆኑን ያሳያል። በተለይም በ2025 መጀመሪያ ላይ የኩባንያው ሊቀመንበር ኪም ሱንግ ጂፕ ለትራምፕ በዓለ ሲመት ወደ ዋሽንግተን መጓዛቸውና ከዚያም በፕሬዝዳንቱ የግል የጎልፍ ክለብ ከልጃቸው ከኤሪክ ትራምፕ ጋር መገናኘታቸው በንግድና በፖለቲካ መካከል ያለው መስመር መጥፋቱን ያረጋግጣል። ይህ አይነቱ ግንኙነት በአሜሪካ ሕግ ተገቢ ያልሆነ ተብሎ የሚፈረጅ ሲሆን ፕሬዝዳንቱ በሀገሪቱ የንግድ ፖሊሲ ላይ የሚወስኗቸው ውሳኔዎች በሙሉ ጥርጣሬ ውስጥ እንዲወድቁም ያደርጋቸዋል። የአሜሪካ የንግድ ሚኒስቴር በኮሪያ አልሙኒየም ላይ እያካሄደ ያለው ምርመራ እጅግ አሳሳቢ የሆኑ ግኝቶችንም ይዟል። ኩባንያው የቻይናን አልሙኒየም ምርቶች የደቡብ ኮሪያ ምርት በማስመሰል ወደ አሜሪካ በማስገባት አሜሪካ በቻይና ላይ የጣለችውን የንግድ ማዕቀብ ለመሸሽ ሞክሯል በሚል ተከሷል። ይህ ድርጊት የአሜሪካን ኢኮኖሚ የሚጎዳና የሀገር ውስጥ አምራቾችን ከገበያ የሚያስወጣ ወንጀል ነው። እንዲህ ያለ ወንጀል የፈጸመ ድርጅት ለፕሬዝዳንቱ የግል ኩባንያ 2 ሚሊዮን ዶላር ሲከፍል ይህ ክፍያ የሕግ ከለላ ለማግኘት የተደረገ የጥበቃ ክፍያ እንጂ ሌላ ሊሆን አይችልም። የዋይት ሃውስ እና የንግድ ሚኒስቴር ባለሥልጣናት ገለልተኛ ነን ቢሉም የፕሬዝዳንቱ የግል ጥቅም ባለበት ጉዳይ ላይ የታችኛው መዋቅር ባለሥልጣናት በነፃነት ውሳኔ ይሰጣሉ ብሎ ማመን የሕዝብን ንቃተ ሕሊና መናቅ ነው።
ይህ ክፍያ የፈጠረው ሕገ መንግሥታዊ ቀውስ ከአሜሪካ አልፎ በዓለም አቀፍ ደረጃ ከፍተኛ ተጽዕኖም አለው። አሜሪካ በዓለም ዙሪያ የሙስናና የዲሞክራሲ ጥሰቶችን ስትተች የቆየች ሀገር ብትሆንም የገዛ ፕሬዝዳንቷ እንዲህ ባለ ግልጽ የጥቅም ግጭት ውስጥ መዘፈቃቸው ሀገሪቱን በዓለም መድረክ አሳፍሯታል። የሕግ ባለሙያዎች እንደሚሉት ይህ ድርጊት ኢሞሉመንትስ ክላውስ የተሰኘውን ሕገ መንግሥታዊ ድንጋጌ በቀጥታ የጣሰ ነው። ይህ ሕግ ፕሬዝዳንቱ ከውጭ ሀገር አካላት ክፍያ እንዳይቀበሉ የሚከለክለው የአሜሪካ ፖሊሲ ለከፍተኛ ተጫራች እንዳይሸጥ ለመከላከል ነው። ትራምፕ ግን ይህንን ሕግ በመጣስ የአሜሪካን የንግድ ፖሊሲ ወደ ግል የገቢ ምንጭነት ቀይረውታል። ይህ ደግሞ ሌሎች ሀገራትም አሜሪካን በገንዘብ ኃይል ሊቆጣጠሩ እንደሚችሉ አደገኛ መልእክት ነው። በተጨማሪም የኤሪክ ትራምፕ በደቡብ ኮሪያ ያደረገው ጉብኝትና ከሀገሪቱ የንግድ መሪዎች ጋር ያደረገው ውይይት የትራምፕ ቤተሰብ የሀገሪቱን ዲፕሎማሲያዊ መድረክ ለግል ኩባንያው መጠቀሚያ እያደረጉት መሆኑን ያሳያል። ኤሪክ ትራምፕ በሴኡል ከኤስኬ ኔትወርክ እና ከሃና ባንክ መሪዎች ጋር ሲወያዩ በስብሰባው ላይ የተነሱት ጉዳዮች ከጎልፍ ሜዳ ግንባታ ይልቅ ስለ ሀገራቱ የንግድ ልውውጥና የኢኮኖሚ ግንኙነት መሆናቸው የጎልፍ ሜዳው ጉዳይ ለፖለቲካዊ ድርድር ሽፋን እንደሆነ ያጋልጣል። አንድ የግል ኩባንያ ስራ አስኪያጅ በውጭ ሀገር ሄዶ ስለ ሀገራት የንግድ ፖሊሲ የመወያየት መብት የለውም። ይህ ተግባር የፕሬዝዳንቱን ስልጣን ያለ አግባብ መጠቀም ተብሎ የሚፈረጅና በዲሞክራሲያዊ ስርዓት ውስጥ ፈጽሞ የማይታሰብ ድርጊት ነው። የአሜሪካ ሕዝብ ለዚህ ክስተት የሰጠው ምላሽ ከፍተኛ ቁጣ የተሞላበት ነው። በተለይም በአልሙኒየም ኢንዱስትሪ ውስጥ የሚሰሩ ሰራተኞችና የንግድ ማኅበራት ፕሬዝዳንቱ ለግል ጥቅማቸው ሲሉ የአገሪቱን የኢንዱስትሪ ለውጭ ኩባንያዎች አሳልፈው ሰጥተዋል በሚል ቅሬታቸውን እያሰሙ ነው። በትራምፕ የገቢ መግለጫ ላይ የታየው የ125 ሚሊዮን ዶላር የውጭ ሀገር ገቢና 1.4 ቢሊዮን ዶላር የክሪፕቶ ምንዛሪ ትርፍ ፕሬዝዳንቱ ለሕዝብ አገልግሎት ከመጨነቅ ይልቅ የግል ሀብታቸውን ለማከማቸት ቅድሚያ መስጠታቸውን ያረጋግጣል። ይህ ደግሞ በሕዝቡና በዋይት ሀውስ መካከል ያለውን እምነት ሙሉ በሙሉ አጥፍቶታል። ፕሬዝዳንቱ በስልጣን ላይ ሆነው ከሳውዲ አረቢያ ከኳታርና ከደቡብ ኮሪያ ጋር የሚያደርጓቸው የቢዝነስ ስምምነቶች የአሜሪካን መንግስት ወደ ትራምፕ ኢንክ እየቀየሩት ይመስላል። በሕግ በኩል ደግሞ ይህ ጉዳይ ወደ ከፍተኛ ፍርድ ቤት ሊያመራ የሚችል ታላቅ የፍትህ ውዝግብን አስነስቷል። ተቃዋሚ የሕግ ባለሙያዎች ፕሬዝዳንቱ የንግድ ተቋማቶቻቸውን ለገለልተኛ አካል አሳልፈው ባለመስጠታቸው በየቀኑ ሕገ መንግስቱን እየጣሱ ነው ይላሉ። የደቡብ ኮሪያው ክፍያ ደግሞ ለዚህ ጥሰት ትልቁና ግልጹ ማስረጃ ነው። የንግድ ሚኒስቴር በኮሪያ አልሙኒየም ላይ የሚወስደው የመጨረሻ ውሳኔ የአሜሪካን የፍትህ ስርዓት ተአማኒነት የሚለካም ይሆናል። ውሳኔው ለኩባንያው የሚያደላ ከሆነ ፕሬዝዳንቱ በገንዘብ ተገዝተዋል የሚለው ክስ የማይታበል እውነት ይሆናል። ይህም ሀገሪቱን ወደ አስከፊ ፖለቲካዊ ቀውስና ወደ ፕሬዝዳንቱ ክስ ሊያመራት ይችላል። ይህ የ2 ሚሊዮን ዶላር ክፍያ በአሜሪካ የፖለቲካ ታሪክ ውስጥ እንደ ትልቅ የሙስናና የጥቅም ግጭት ምልክት ሆኖ ይኖራል። ፕሬዝዳንት ትራምፕ በስልጣን ላይ ሆነው ከውጭ ሀገር የንግድ ተቋማት ጋር የፈጠሩት ይህ አደገኛ ቁርኝት የአሜሪካን ዲሞክራሲ መሰረት እየናደ ይገኛል። የሀገሪቱ የንግድ ፖሊሲ፣ የፍትህ ስርዓትና የዲፕሎማሲያዊ ግንኙነት ለፕሬዝዳንቱ የግል ሀብት ማከማቻነት መዋላቸው አሜሪካን ወደ ኦሊጋርኪ ወይንም ጥቂት ባለሀብቶች ወደሚመሩት ስርዓት እየቀየራት ነው። ይህ ውዝግብ የአሜሪካ ሕዝብ ለወደፊቱ መሪዎቹ የሚሰጠውን መስፈርት የሚቀይር ሲሆን በገንዘብና በስልጣን መካከል ያለውን አደገኛ ግንኙነት ዳግም እንዲፈትሹም ያስገደደ ክስተት ነው። 2 ሚሊዮን ዶላሩ ምናልባት ለትራምፕ ድርጅት ትንሽ ሊሆን ይችላል። ነገር ግን ለአሜሪካ የሕግ የበላይነትና ለዲሞክራሲያዊ እሴቶች ግን የማይጠገን ትልቅ ስንጥቅ ነው። ተቃውሞ የሚቀጥለው ይህንን የጥቅም ሰንሰለት ሰብሮ የሀገሪቱን ክብር የሚመልስ ጠንካራ የሕግ እርምጃ እስኪወሰድ ድረስ ይሆናል።